ሰበር ዜና ከአርቲስት ቴዲ አፍሮ ጋር በተያዘ ከፌደራል ፖሊስ የተሰጠ መግለጫ። አርቲስቱ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበሙን ለአድማጭና አድናቂዎቹ ካቀረበበት ጊዜ ጀምሮ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎቹን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸው ተነግሯል። ምክትል ኮሚሽነር ሙሊሳ የፌደራል ፖሊስ እንደዚህ አይነት ወንበደና አይሰራም፣ ስብናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ቴዲ አፍሮ የኢትዮጵያ ፌደራል ፖሊስ ተጠርጣሪ አይደለም፣ ህዝቡም ይህንን ይወቅልን ብለዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱን ያለው በስርዓቱ እየኖረ ነው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉ ገልጸዋል። ምክትል ኮሚሽነር ሙሊሳ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። አርቲስት ሆኖ ሙዚቃ መስራት የፈለገውን ኦፒኒየን አመለካከት የሚያዝ ህገ መንግስታዊ መብት ነው። ቴዲ መግለጫ ከተከለከለ ተባለ ቤት ሆኖ በሞባይል ስልክ መስጠት ይችላል። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደላው ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉ አብራርተዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማው ሁሉ ከማመን እንዲጠነቀቅ ተናግሯል። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ዮኒ ማኛ ሸገሮች ሰልፍ ውጡ በዳስ ጣለ ይላል። ምን ይውጣ? እሱ ይምጣና ኢትዮጵያ ይውጣ። እሱ ከመረው ሰልፉን እንወጣለን። እናትና አባቱን ያሰልፍ። እሱ እዛ ቁጭ በሉ ውጡ ቁጭ በሉ ይላል እንዴ? ስንት ሪስፖንሲቢሊቲ አለብን ለእናታችን፣ ለስንት እዳ አለብን። እኛ እዚህ እዳው ልጅ እዚህ እንድናልቅ እሱ እዚህ አሜሪካው ተደብቆ ይላጣልን። ያሱ ታረዘው ላሰው ሚልዬ ቴንክሱ እህታችን በኮካኮላ ቴዲ አፍሮ ግን ማለት ነው ዶክተር አብይ ስልጣን ለቀው ወይም ደግሞ አይበላውና በህይወት ባይኖሩ አዲሱ መሪያችንን እየተቸ ዶክተር አብይን እያወደሰ መስፈኑ አይቀርም። ምክንያቱም ቴዲ አፍሮ ለሀገር ሳይሆን የሚዘፍነው አየሩን አይቶ ቢዝነስ የሚሰራ ሰው ነው። በኔ ግምት ማለት ነው። እንደዛ ነው ማስበው። ሀጫሉን ህዝቡ እንደዚህ የሚወደው ሀጫሉ በጣም የኦሮሞ ብሔርተኛ ስለሆነ አይደለም። ሀጫሉ ሞዴሬት የሚባል ናሽናሊስት ነበረ። ማለትም በኢትዮጵያነት ያማል የኢትዮጵያ ሀገረ መንግስት መቀጠል አለባት ይላል። በዛ ላይ ደግሞ ከኦሮሞ ብሔርተኞች ጋር የሚጋጭበት ጊዜ ነበረ። ምክንያቱም ሀጫሉ ለምሳሌ አድዋን ፕሮሞት ሲያደርግ አድዋ ላይ ኦሮሞ ድርሻ አለው ብሎ ሲናገር ከብዙ ሰዎች ትችት ሲሰነዘሩ ነበር። አሁን ሀጫሉ እንግዲህ ከሞተ በኋላ ሀጫሉን መተቸት በጣም ሴንሲቲቭ ስለሆነ ምንም የማይሉ ሰዎች በዛን ጊዜ ግን ሀጫሉን ይተቹት ነበረ። ሀጫሉን የኦሮሞ ህዝብ የሚወደው በጣም ብሔርተኛ ስለሆነ ኤክስትሪም ስለሆነ ሳይሆን ለኦሮሞ ህዝብ ከልጅነቱ ጀምሮ ስለታገለ እንደ ህዝቡ ሆኖ ስለታገለ የእውነት ያቅሶ ስለሆነ እንዲሁም ደግሞ አለፍ ሲል ነፍሱንም ስለሰጠ ነው እንደዚህ ህዝቡ የሚወደው የህዝቡም አይን ሆኖ የቀረው እንጂ በጣም ብሔርተኛ ስለሆነ አይደለም። ሀጫሉ በኢትዮጵያነት ያምናል። ግን የኦሮሞ ህዝብ በዚህ ሀገረ መንግስቱ ሲኖር መብቱ መጠበቅ አለበት፣ ማንነቱ እንደፈለገ ፕሮሞት ማድረግ አለበት፣ አለበለዚያ ብሎ የሚታገል ሰው ነው እንጂ ኦሮሚያ ሀገር መሆን አለባት፣ ኦሮሚያ ቱ ቢ አን ኢንዲፔንደንት ኔሽን የሚሉት ወገን አልነበረም። ከነሱ ጋርም ይጣላ ነበረ። እነሱም መብታቸው ነው፣ እነሱን የተቸው አይደለም። ግን የሀጫሉን የፖለቲካ አመለካከት ከሰሙት ካየሁትና ካነበብኩት ነው እየነገርኳቸው ያሉት። ስለዚህ ሀጫሉና ቴዲ አፍሮን ኦቨር ፖላራይዝድ አታርጉ። አንደኛው በቃ ኢትዮጵያኒስት ነው፣ አንደኛው ደግሞ በጣም ኦቨር የኦሮሞ ናሽናሊስት ነው አይደለም፣ እንደዛ አይደለም። ይህን ነገር ማሰብና ማገናዘብ አለባችሁ። ሁለቱ ብዙም ያለያያቸው ነገሮች አሉ። በትርክት ሊጣሉ ይችላሉ። በኔሽን ቢልዲንግ ፕሮሰሱ ሁለቱም የሚናገሩት ነገር ሊለያይ ይችላል። ነገር ግን አትሊስት ኢትዮጵያ በምትባለው ሀገር ግን በዚህ ጉዳይ ላይ ይቀራረባሉ ነው የምላችሁ። እናንተ እንደምታስቡት ጫፍና ጫፍ የረገጡ ሰዎች አልነበሩም። ሲቀጥል ደግሞ ሁሌ ሰውን የሚያለያይ ነገር ይኖራል። ግን የሚያለያይ ነገር ላይ ከመስራት ይልቅ ሰውን የሚያቀራርብ ነገር ላይ መስራትና እሱን ነገር ማጉላት ይሻላል። ይህን ነገር ጉዳዩን ይዛችሁ እንግዲህ የምትሸቅሉበት ሰዎች አይመለከተኝም። ግን የሚሸቀልባችሁ ሰዎች ጉዳዩን በደንብ ማየት አለባችሁ ለማለት ነው። ዳስ የምንጥለው አሁን ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ በኋላ ለምሳሌ ቤተ መንግስቱን አስመልክቶ ዳስ የምንጥለው ቀና ብሎ ለማየት የሚያስጠላ እዛ ቤተ መንግስት ውስጥ ማዕድ ስላጋሩ ይሆን ገበታ ለሀገርን ገበታ ለትውልድን ስላመጡ ገብተን ስለጎበኘውና ነውና ታሪካችንን ስላየን ይሆን ነገሩ አንድ የሚያስለቅስ ነገር አለ። ድሮ ቤተ መንግስት ውስጥ የሆነ የኢትዮጵያ ክፍል ብቻ ይታይ ነበር። አሁን የኦሮሚያ፣ የአፋር፣ የሶማሊ፣ የሐረሪ፣ የጉራጌ የተለያዩ ባህሎች አንድ ላይ ተካተውበት እጅግ አምሮና ተውቦ ዓለም ስለተደመመበት ያ የምናውቀው የኢዮቤልዩ ቤተ መንግስት ማን ነበር ጎራ የሚለው? እሺ እንደገና አልቀጥላችሁ። አፄ ምኒልክ ብቻቸውን ቆመው ነበር እዛ ጊዮርጊስ ቤተክርስቲያን ፊት ለፊት እና ብቻቸውን ስለቆሙ እናልቅስ ወይስ አሁን በአፄ ምኒልክ ላይ እቴጌ ጣይቱ ስለተቀመጡ ይሆን ወይስ አፄ ምኒልክ አጠገብ 12ቱ የጦር ጀነራሎች ስለተቀመጡ
በወያኔ ዘመን ታጥሮ የቆየ ሰፊ ቦታ ሙዚየም ሆኖ ዓለም በሙሉ መጥቶ እንደዚህ አይነት ታሪክ አላችሁ ከአይሾው ስፒድ እስከ ታላላቅ የዓለም መሪዎች እሱ የሆነ የሚያስለቅሰን እና አንዳንድ ጊዜ ግራ ግብት ይለኛል። ኦኬ ወረድ እንበል። እነዛ ቴታነስ ቢወጉ የማይድኑ የሚመስሉ እዛ እሪ በከንቱ ላይ ሰዎች ሞባይላቸውን፣ ዋሌታቸውን፣ ቦርሳቸውን ተነጥቀው ሃንግ ተሰርተው እየሞቱ ለሞቱት ሰዎች የምናለቅሰው ዛሬ እሱ ስለጠፋ ነገሩ ያስለቅሳል። ጨለማ የለመደ ጨለማ ነበረች አዲስ አበባ። ድንገት ያ ጨለማ መገፈፉ የሆነ ያስለቀሰን፣ በጨለማ ውስጥ የነበረው ድባብ የሆነ ያስለቀሰን 400,000 የመኖሪያ ቤቶች ዛሬ ያስለቅሳል። በጣም ነው የሚያስለቅሱ። በጣም 1155 የህፃናት መዋያዎች ያስለቅሳል። በይሁዳችን ነበር ይዘን ጀርባ ላይ አድርገን በአንቀልባ ሹሹሩሩ ያስለቅሳል። በጣም ያስለቅሳል። ሪሊ 1155 የህፃናት መዝናኛዎች ያስለቅሳል። ማልቀስ አለበት። ዳስ ያስጥላል። ደግሞ 9.5 ሚሊዮን ተማሪ ይመግባል በነፃ ያስለቅሳል። ለምንድን ነው በነፃ የሚበሉት? የእውነት ያስለቅሳል። የኑሮ ውድነቱን ለማቃለል ችግሮችን ለመክላት መንግስት 9.5 ሚሊዮን የተማሪዎች ምገባ ያስለቅሳል። ጤና በየሰፈራችን 30 የጤና ጣቢያዎች በአንድ ጊዜ ተመርቀው አዲስ አበባ ውስጥ የጤና ተቋማት ያስለቅሳል። የቴዲን አዲሱን አልበም ስሜታችሁ የሚረጋጋ ብዬ 2 ሳምንት እኔ ሙዚቃው ላጣጥሙ ብዬ ከሳምንት በኋላ መጥቻለሁ። አስተያየት የተሰጠበት ከተለቀቀበት 888 ከሚለው በስምንቶች መደርደር ጀምሮ ብዙ ነገሩ ሚስጥርና የሆነ የራሱ የሆነ ሊያስተላልፍ የፈለገው መንገድና ነገር አለ። 888 ያው በኒውመሮሎጂ ምን ተብሎ ይታመናል? በዋነኝነት የዌልዝ ገንዘብን ሀብት የምታመጣ ቁጥር ነች ተብሎ ይታመናል። ሌላኛው ደግሞ ባላንስ፣ የስትሬንግዝ፣ የፓወር፣ የአውቶሪቲ ምልክት ነው። 8 ቁጥር በዋነኝነት የገንዘብም ቢሆን የዌልዝም ቢሆን ዌልዝን ያመጣል። ለምሳሌ ቻይና ኦሎምፒክን እንትን ስትል 888 ላይ ደርድራ ነው ኦሎምፒኩን ያስጀመረችው። ልክ እንደሱ አይነት ቫይብ አለው። የሚገርም አልበም ነው ያወጣው። በተለይ ሀገራዊ ሙዚቃዎቹ በጣም አሪፍ ናቸው። ጀንበር ተውት፣ መርከብ ተውት። መርከብ ማስተርፒስ ነው። መርከብ ሲሉላ ጆሮዬ ላይ ነው የሚያቃጥለው። በጣም ቴሙሽሬ፣ ጉራግኛው፣ ቲንታጎ በጣም አሪፍ በጣም አሪፍ የሚባሉ ሙዚቆች በውስጡ የያዘ አልበም ነው። የህዝብን እንትን ተናግሮበታል። በውስጡ ህዝብ ጋር ያለን ብሶት ነው የሚባለው። እንደዚህ ህዝቡ የሚያነሳውን ተደብቆ በየጓዳው የሚያነሳውን ሀሳብ ወጥቶ ተናግሯል። ይሄ የሚያስደንቅ ነው። ያመነበትን ነገር የመናገር ሰው ያመነበትን የያዘውን አቋም የመናገር አቋሙ በጣም የሚወደድ ነው። እንዳልኳችሁ እኔ አሁን ለምሳሌ ሙሉ ሀሳቡ እስማማለሁ አልስማማም ሌላ ነገር፣ ብዙ የማይስማማኝ ሀሳብ አለ አንዳንድ ሙዚቃዎች ላይ ማለት ነው። እንደዚህ ባይባል ምለው ግን ይሄ እሱ አቋምና የሱ መብት ነው። እና ደግሞ እንደምታውቁት ያው አማርኛ ሊትሬቸር ላይ ይሞላቀቅበታል ቴዲ። እንደፈለገ ነው የሚያደርገው። ሌላ ጸጋዬ ገብረመድህን ውስጡ አለ። አማርኛውን እንደፈለገ ነው የሚቀናጣበት። ይገርመኛል ቴዲ። እና አልበሙ በጣም አሪፍ ነው። ሌላ ደስ ያለኝ ነገር ደግሞ አልበሙ ያመጣው ኢንፍሉዌንስ ኔጌቲቭን ካወራም ብዙ ነው። ጥሉ ኖ ኢትዮጵያዊነትን አንተ አትነግረኝም። ኖ እኛንን ኢትዮጵያዊ አንተ አይደለህም። አንተ ኢትዮጵያ እንትን ትላለህ እንጂ እኛንን አድዋን እንትን ያለው አንተ ዝም በል የሚል ሆኗል ፋይቱ። ታዲያ ይሄ በሆነ በኩል እኮ ካያችሁት በጣም የሚያስደስት ነገር ነው። ኔጌቲቭ ነገሩ እንዳለ ሆኖ ጥላችን ኢትዮጵያ ሆናለች ማለት ነው። ይሄ ትልቅ ነገር ነው። እኔ ትልቅ ለውጥ ነው ብዬ ነው የምወስደው። ማለት ኖ ኢትዮጵያዊነትን አንተ አትነግረኝም ሆኗል ጥሉ። ገብቷችኋል? በዛ በኩል ደግሞ ኖ እኛ ኢትዮጵያ እዚህ እንድንትል ብለን ምናምን የሚል ሆኗል። እና በዛም በዚህም ያለው ነገር በዛም በዚህም ያለው ነገር ደስ ይላል በጣም በቃ ዲዮዲጇል ጥሩ ነው ልጅዋለሁ። ከፈለጋችሁ ደግሞ ካሰኘኝ ደግሞ አይቻችሁ ሁኔታችሁ እንዴት የቴዲ አልበም መንግስትን እንደሚጠቅመውና እየጠቀመው እንዳለ የቴዲ አልበም መልቀቅ እንዴት መንግስትን እንደሚጠቅመው እናወራበታለን በቀጣይ ፓርት። ለቴዲም ዊን ነው፣ ለመንግስትም ዊን ነው። ይመቻችሁ።